ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ ወገኖቻችን እንዴት ውላችኋል? ዛሬ እንግዲህ ዕለተ አርብ ነው። እንደተለመደው በርካታ መረጃዎች በዓለማችን ዙሪያ እየተከሰቱ ይገኛሉ። ከዛ ውስጥ እንግዲህ ፓስተር አለማየሁ ለኛ ይሆናል ብሎ የመረጠልንን ያጋራናል። በትላንትናው ዕለት እንግዲህ ጥሩ የሆነ የቀጥታ ስርጭት እንዳደረግን ይታወቃል። ለምትሰጡን በጎ የሆነ አስተያየት ደግሞ እንዲሁ ማመስገን እንወዳለን። በዚሁ እንድትቀጥሉ እናበረታታለን። የምናስተላልፋቸውን የትኞቹንም ፕሮግራሞች ለሌሎች ወገኖች ደግሞ እንድታጋሩ በተጨማሪ ማሳሰብ እፈልጋለሁ። በቀጥታ ከፓስተር አለማየሁ ነሞ ጋር ወደምናደርገው ውይይት ይዣችሁ ሄዳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚህ መሸጋገሪያ በኋላ ደግሞ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። ተመልሰን መተናል። እንግዲህ አጠገቤ ፓስተር አለማየሁ ነሞ አለ። ሰላምታ ያቀርብልንና በቀጥታ ወደ ውይይታችን እንሄዳለን። ሰላም ወገኖች እንደምን አላችሁ? ደህና ናችሁ ወይ? ሰላም ናችሁ? ህይወት እንዴት ነው? ኑሮ እንዴት ነው? ዘመኑን እንዴት እየተመለከታችሁ ነው? እንዴት እየመረመራችሁ ነው? እንዴት እያያችሁትስ ነው? እንግዲህ የምስራቹ ከሰማይ ሊበሰር ቀርቧልና ድንገት የመለከት ድምፅ ወይ ሌሊት ወይ ቀን ወይ ማታ ወይ መንገድ ላይ እንሰማለንና ሰዓቱ ስለቀረበ እንንቃ፣ እናነቃቃ፣ እንዘጋጅ እላለሁ። እንግዲህ ዛሬ ያስኩት መረጃ ጎሜርነቱን እየገለጠ ነው እና ጎሜር መልኩን ቀይሮ እየመጣ ነው። በደንብ እንግዲህ አድማጮቻችን ጎሜር ስትል እንደው የዝንጀሮ እንትን ይሆን ጀርመን ነው መጽሐፍ ቅዱስ ጎሜር ስለሚለው በጥንት አጠራሩ ጀርመን ነው እያልኩ ያለሁት። እንግዲህ ጀርመን በእስራኤል ላይ አዲስ መግለጫ ያወጣች ሲሆን ይህ መግለጫ እስራኤል በጋዛ እያደረገች ያለውን ጦርነት በመቃወም በጦርነቱ የሚደርሰው ሰብአዊ ጉዳት እጅግ የሚያሳዝን ሲሆን በማለትና በአስቸኳይ ከድርጊቷ ታቅባ ጦርነቱን እንድታቆም ጋዛንም ለቃ እንድትወጣ ጫን ያለ ጠይቃለች። ይሄ ዝም ብሎ የተነሳ እንዳይመስለን አንድ ነገር ላስታውስ። ፍሬድሪክ ሜርስ ይባላሉ። አንዳንዶቹ ሜርዝ ይሏቸዋል፣ አንዳንዶቹ መርስ ይሏቸዋል። እና እኚህ ሰው ቀኝ አክራሪ ናቸው፣ ቀኝ ዘመም አክራሪ ናቸው። እና እንደውም ጫፍ የወጣ አስተሳሰብ ይታማሉ ስልህ ቀደም ሲል እኛው የለቀቁት አዲሱ የጀርመን ፕሬዚዳንት በነበሩበት ጊዜ ለዩክሬን ለምንድን ነው የማይሰጠው ለምን እንደዚህ አይደረግም ይሉ የነበሩ ሰው ናቸው። እኚህ ሰው ቀኝ አክራሪ ብቻ መሆናቸው አይደለም፣ የአውሮፓ ቁንጮ ሆኖ መውጣት ይፈልጋሉ። ምክንያቱም ጀርመንን ስንመለከታት ጀርመን በአውሮፓ ቀዳሚ ኢኮኖሚ ያላት ነች፣ ትልቅም ድርሻም አለ። በዓለምም ደግሞ ቁጥር 3 የምትባለው አገር ነች። እና ይህንን ስንመለከት እኚህ ሰው እዚህ ጋር መግለጫ መስጠታቸው አንድ በዓለም በወርልድ ሰርክል ውስጥ የበላይነትን ለማሳየት ይመስላል። ሁለተኛ ደግሞ ኢሴሜቲክ ናቸው። ታቅድ ከሆነ ናዚ ከ600,000 በላይ የሚበልጡ አይሁዳውያኖችን ምን አድርጓል? ጨፍጭፏል። ከ6 ሚሊዮን ይቅርታ ከ6 ሚሊዮን የሚበልጡ አይሁዶችን ጨፍጭፈዋል። እና ስለዚህ እኚህ ሰው ይሄ መግለጫ መስጠት እኛን አያስገርመንም፣ መንፈሳዊውን ነገር የምናውቀው ማለት ነው። ዓለም ግን በጣም ነው የተገረመው።
እና መግለጫ ውስጥ የተካተተው ምንድነው መሰለ ሰብአዊ እርዳታዎች ምናምኖች ይቅረቡ ብቻ አይደለም፣ ለቃ ትውጣ፣ ጦርነቱን ታቁም የሚል ነው። ሌላው ያሉት ነገር በጣም የገረመኝ በአስቸኳይ ድርጊቱ ይቆም ካሉ በኋላ እኛ መሳሪያ ባንሰጣትና ባናስታጥቃት ኖሮ እስራኤል እዚህ ውስጥ አትገባም ነበር የሚል ነገር አንስተዋል። ይሄ ብቻ ሳይሆን እስራኤል ላይ የኢኮኖሚ ማዕቀብ ለማድረግና ኢኮኖሚ ግንኙነት እንግሊዝ አቋርጣለች። እንግሊዝ እንዳቋረጠችው እነሱም ይህንኑ ለማድረግ ዝግጅት እያደረጉ ነው። ባይዘዌ እነሱ ብቻ አይደሉም፣ የአውሮፓ ሀገሮች ዝግጅት እያደረጉ ነው። እንደው እዚህ ጋር እንደው ፓስተር እንደው ታሪካዊ ዳራም መነሳትም ስላለበት በዩክሬን ብቻዋን ማለት ነው በሁለተኛ ዓለም ጦርነት ትልቅ ሚና ነበራት ይባላል። የዩክሬናውያን ሁሉም ባይሆኑም አንድ ጎሳ አለ መሰለኝ ከናዚ ጀርመን ጋር በመጣመር ሩሲያን ጀርመን እንድታጠቃ ትልቅ አስተዋጽኦ ያደረገ ጎሳ አለና ብዙ ጊዜ ፑቲን ይህን ነገር ያነሱታልና ሲከሱ ይሰማል። በተለይም ደግሞ የዩክሬን ራሽያ ጦርነት ጅማሬ ላይ ይህንን ነገር አበክረው ለዓለምም እያሳሰቡ እንደነበር ይታወሳልና ያ ነገር አሁን ተመልሶ እየመጣ ይሆን? እንደው የናዚ ርዝራዥ እየታየ ይሆን? እንዴት ነው ፓስተር? እንግዲህ ምንድነው መሰለ አንተ እንዳልከው ልክ በሁለተኛ ዓለም ጦርነት ጊዜ ናዚ ጋር ሆኖ ዩክሬን ውስጥ የነበረ አንድ ማህበረሰብ ከናዚ ጋር ሆኖ ራሽያን ወቅቷል። ዩክሬን ያኔ የራሽያ ግዛት ነበረች እና ሌላው ደግሞ ምንድነው በቅርብ ይሄ ጦርነት ሲነሳ አንዱም እንደ መንስኤ ተደርጎ የተነሳው ምንድነው የናዚ ፖሊሲ ወይም ደግሞ የናዚ መልክ ያላቸው ማህበረሰቦች እንደሆኑና በራሻ ጠል እንደሆኑና በራሻኖች ላይ እርምጃ መውሰዳቸውን ተመልክቶ የሚነሳ ነገር ናዚን አቋም የሚያንጸባርቁ ማለት ነው። አዎ እንግዲህ አሁን ጀርመን እስራኤል ላይ እያደረገች ያለችው ተጽዕኖ ምንድነው ብለን ስንመለከት ይሄ ተጽዕኖ ቀላል ሊመስል ይችላል። ግን ምንድነው የጀርመን አሰላለፍ ወደፊት የት እንደሆነ ምን መልክ ሊይዝ እንደሚችል እያመላከተ ነው ያለው። ምክንያቱም አንቲሴሜቲክ ናቸው ጀርመኖች፣ ያጥላቸው አለ አሁንም እና ያንን የሚያመለክት ነው። ህጋዊ አይደለም። አዎ ትናንትና ምን እንደተወሰነ በእርግጥ ባልሰማም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ነበረ። በጣም ልቤን የነካ አንድ ነገር ግን አየሁ። የፍልስጤሙ ተወካይ እያለቀሱ በእንባ እየገለጹ ነበር እና በእንባ እየገለጹ ነበረ። በእውነትም ስታይ ደግሞ ለምግብ ያለው ሰልፍ፣ መድኃኒት ለማግኘት ያለው ይሄ ትርምሱ ምናምን የህዝቡን እንትን ስታይ የሚያሳዝን በሰብአዊነት ልብን ውስጥን የሚነካው ነገር አለ እና እስራኤልም ደግሞ የምትለው ነገር አላት። ይሄ ነገር ደግሞ ስንመለከተው ከጥንት ጀምሮ የተጀመረ ነገር ስለሆነ በፍልስጤምና በእስራኤል መካከል ያለው ጠላትነትና የማይታረቅ ጠላትነት ስለሆነ ሺህ ዘመናት ያን ጠላትነት ሊቆም የሚችለው የክርስቶስ ኢየሱስ ምጽአት ብቻ እንደሆነ በእንትኑም ጊዜ ጊዜያዊ ስለሚሆን በአውሬውም ጊዜ ጊዜያዊ ስለመሆን ማለት ነው። እንግዲህ አሜሪካ ደግሞ አዲስ ያዘጋጀችው የተኩስ አቁም ስምምነት አቅርባ ነበረ። ሐማስ ተቀብሏል። እስራኤል ግን አሁንም በቃሏ እንደጸናች ነች። ሙሉ ለሙሉ ሐማስ ትጥቁን ሳይፈታ እስረኞች ሳይለቅ ጋዛን ለቆ ካልወጣ ምንም አይነት የተኩስ አቁም ስምምነትና ምንም አይነት ነገር አይደረግም የሚል ነገር አንስታለች እና ይሄ ነገር ደግሞ ምንድነው የሚያመለክተው ጦርነቱን ቀጣይ እንደሆነ ያደርገዋል። አዎ እንግዲህ ይሄ በእንዲህ እንዳለ ነው ሀውቲ አሁንም ጥቃቱን ቀጥሏል። ኦልሞስት ወደ አየር ማረፊያው የሚሄድ ሰው እስከማይኖር ድረስ ጥቃቱን ቀጥሏል። ሙሉ ለሙሉ ከቀይ ባህርም ወደ እስራኤል ፊቱን አዙሯል። ሙሉ ለሙሉ አዙሯል። እንግዲህ ጥቃቱ እጅግ አደገኛ ነው። በየሰዓቱ
ምንድነው እየተደረገ ያለው? አላርም ይጮሃል። ይህንን አሁን ቀይረውታል። በስልካቸው ላይ እያንዳንዱ እስራኤላውያን ስልካቸው ላይ መልእክት ይመጣል። ያ መልእክት ሲመጣ መደበቂያ ወዳለበት ስፍራ እንዲገቡ እየተደረገ ነው ያለው። ሳይረኑ ለሁሉም ላይ ይሰማ ይችላል። እና ምንድነው ስልካቸው ላይ ሜሴጅ ይመጣል። ሜሴጁ ሲመጣ ኢሚዲየትሊ መደበቂያ እንዲፈልጉ እየተደረገ ነው። በስጋት ነው ሕፃናትም ትልቁም ትንሹም በስጋት እየኖረ ያለበት ሁኔታ ነው ያለው። እንግዲህ ከዚህ መካከለኛው ምስራቅ ሳንወጣ የአሜሪካና የኢራን ድርድር አስመልክቶ ትናንት መግለጫ ተሰጥቶ ነበረ። የኢራኑ ፕሬዝዳንት ፔዜሽኪያን ምንድነው ያሉት? ድርድሩ ምንም ውጤት የለውም ብለዋል። እነሱ የሚፈልጉት ዩራኒየም የሚባሉ ንጥረ ነገሮች እንዳናብላላና ምንም አይነት የኒኩለር ጣቢያ እንዳይኖር ነው የሚፈልጉት። ይህ ደግሞ የኢራንን ሕዝብ መብት መርገጥና መዳፈር ነው። ይህንን መቼም አጽንኦት ሰጠው መቼም ቢሆን አናደርግም ብለዋል። ግን አሜሪካኖች የሰጡት ደግሞ ምንድነው? መሻሻል ታይቶበታል እና ለስድስተኛ ዙር ድርድር እየተዘጋጁ እንደሆነ ነው ዊስኮፕ የተናገሩት። እንግዲህ ምን ልል ፈልጌ ነው፣ ዓለማችን በዚህ መልክ ነው ያለችው። ይሄ በእንዲህ እንዳለ ግን እስራኤል ደግሞ ትዕዛዝ ነው የምትጠብቀው። አሜሪካ በቃ ጎሄድ እንድትላት እየጠበቀች ነው ያለችውና ይሄ ደግሞ ዓለምን እጅግ በጣም አደገኛ አድርጎታል። እንግዲህ የዓለም ነገር ቅዱሳን ወገኖቻችን ይሄንን ይመስላልና ምን ለማለት ነው እንግዲህ ሁልጊዜ እየነቃን፣ ሁልጊዜ የተዘጋጀን፣ ሁልጊዜ ደግሞ እግዚአብሔርን እያከበርንና እየፈራን እንደ እግዚአብሔር ሐሳብና ፍቃድ መኖር አለብን ብዬ አምናለሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6ና 7 ቁጥር 6ን ብቻ እስቲ እናየዋለን። እንግዲያስ እንንቃ። ክብር ለኢየሱስ ይሁን። አሜን። የኛ መሬት ነች። እንንቃ፣ በመጠን እንኑር እንጂ እንደ ሌሎች አናንቀላፋ ይላል። በመጠን እንኑር ማለት ነው ኮተት አናብዛ። ኮተት ጥሩ አይደለም። ሸክም ሲከብድብህ በሸክሙ ትወሰዳለህ፣ ወደ ኋላ ያስቀርሃል እና ሸክም ይዞ ጉዞ አይመከርም። ገብቶሃል? ለምን? ሸክሙ እንደ ልብህ እንዳትራመድ፣ እንደ ልብህ እንዳትሄድ፣ እንደ ልብህ እንዳትጓዝ ያደርግሃልና ነው። አዎ። ስለዚህ በመጠን መኖር ደግሞ ማለት እንደው ቤት አይኖራችሁ፣ መኪና አይኖራችሁ፣ ምትበሉት አይኖራችሁ፣ ምትጠጡት አይኖራችሁ አይደለም። በመጠን መኖር ማለት ምንድነው? ከዚህ ዓለም ሐሳብና ምኞት መውጣት ማለት ነው። መውጣት የእግዚአብሔርን ሐሳብና ፍቃድ እያገለገልን ለእግዚአብሔር ሐሳብና ፍቃድ ንቁ ሆነን አለርት ሆነን እንድንገኝ ማለት ነው። ሮሜ 13:11 እንዲህ ይመክረናል። ከእንቅልፍ የምትነሱበት ሰዓቱ አሁን እንደደረሰ ዘመኑን እወቁ። ዘመኑን ምን አርጉት? እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን ሆኗል? ቀርቧልና ዘመኑን እወቁት። ለዚህ ነው ይሄ የምጽአቱ አዋጅ ነጋሪ ፕሮግራም በየዕለቱ እንደዚህ በቀን 2 ፕሮግራሞችን ስናቀርብላችሁ እንደውም እኛ በስሱ ለእናንተ ይመጥናል ብለን የምንነውን እንጂ እናዘጋጀው። ዓለም ላይ ከዚህ የባሰ የከፋ ነገሮች አሉ፣ በጣም የከፉ ነገሮች አሉና እናንተ ግን ዘመንን ልትመረምሩ፣ ዘመንን ልታውቁ፣ በዘመን መካከል ደግሞ እንዴት መመላለስ እንዳለባችሁ ልትረዱ ያስፈልጋል። ማቴዎስ 25:13 ቀኒቱ ሰዓቲቱን አታውቁምና እንዲሁ ንቁ። አታውቁም ሰዓቱ ምን እንደሆነ አናውቅም። ድንገት ከሆነ ፊሽካ የሚነፋው መለከት ትሰማለህ፣ የለህም። አንተ ግን መለከት ይሰማል፣ ግን የለም ሰው። ዓለም ክራሽ ነው የሚሰማው። የዓለም የቴሌቪዥን ጣቢያዎች በሙሉ ክራሽንግ ነው የሚያስተላልፉት። ትሬን ተጋጨ፣ አውሮፕላን ወደቀ፣ መኪና እንደዚህ ሆነ ምናምን ሆነ ነው የሚያወሩት። ለምን? የለህማ። ስለዚህ እንወቅ። ሐዋርያት ሥራ 24:25 ላይ ደግሞ ምን ይላል?
እርሱ ስለ ጽድቅና ራሱን ስለ መግዛት ስለሚመጣው ኩነኔ ሲናገር ስለ ፊሊክስ ፈርቶ አሁንስ ሂዱ በተመቸኝም ጊዜ ልክ ያስጠራለሁ ብሎ መለሰለት ይላል እና ስለ ጽድቅ ራሳችንን እንድንናገር ያስፈልጋል። የእግዚአብሔርን ጽድቅ ልንለብስ ያስፈልጋል እላለሁ። ተባረኩልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ምሽት በሌላ ፕሮግራም ላይ እንገናኛለን። ሁሌም እንደምናገረው እኔ ወንድማችሁ ወዳጃችሁ ሁሌም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እናገልግል እላችኋለሁ። ደግሞም አገልግሎታችንን በገንዘባችሁ መደገፍ ከፈለጋችሁ በጎፈንድሚ እንዲሁም ደግሞ ባሉት አካውንቶች አገልግሎታችንን እንድደግፉ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ተባረኩ። እግዚአብሔር አብስቶ ይባርክ። ፓስተር እውነት ነው፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ስለሚል በየዕለቱ እንግዲህ እንደዚህ አይነት ፕሮግራሞችን እየሰራን ወደ እናንተ እያደረሰን እንገኛለን። ፓስተር እንግዲህ ብሎናል፣ ኮተት አታብዙ ብሎናል። ኮተት እንግዲህ ግራቪቲን መቋቋም ስለማይችል ተመልሶ ወደ ነበረበት ስለሚሄድ ንጥቀት በመጣ ጊዜ ሁሉ እንደምንነጠቅ እንደነዚህ አይነት ኮተቶችን እያራገፍን ሁሌ ዝግጁ በመሆን በመንቃት የጌታን ዳግም መምጣት መጠባበቅ ይኖርብናል የሚል መልእክት እኔም በበኩሌ ማስተላለፍ እወዳለሁ። ስለነበረው መልእክት እግዚአብሔር የተመሰገነ ይሁን። ውድ ወገኖቻችን የዛሬው የዕለተ ዓርብ የቀኑ መረጃ ይህንን ይመስላል። ኋላ ላይ ምሽት ላይ ደግሞ ሌሎች መረጃዎች እንደዚሁ ይዘን የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት መልካም ጊዜ